ሰላም ሰላም ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር የሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁኝ? ህዳር 14 2018 በኢትዮጵያ የዘመን አቆጣጠር ኖቨምበር 23 2025 በግሪጎሪያን ካሌንደር የጋት አጫጭር መረጃዎችን ከዚህ እንደሚከተለው ወደ እናንተ አደርሳለሁ። ላይክ አድርጉ፣ ለወዳጅ ዘመዶቻችሁ ለቤተሰቦቻችሁ እንዲደርስ ሀሳባችን ሸር አድርጉ። የእናንተንም ሀሳብ በአስተያየት መስጫ ውስጥ አስፍሩ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ ደግፉ። ከምንም በላይ አብራችሁ ስላላችሁ አብራችሁ ስለምትሆኑ እጅግ የከበረ ምስጋና ያደርሳችሁ። በዛሬው ዕለት ወደ እናንተ በማድረሰው መረጃ ሶስት አጫጭር መረጃዎችን አጋራችኋለሁ። የመጀመሪያው በአፍሪካ ምድር ለመጀመሪያ ጊዜ በተካሄደው የቡድን 20 ወይ G20 ስብሰባ ላይ በኢትዮጵያ በኩል ክቡር የፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ያደረጓቸውን የጎንዮሽ ስብሰባዎች እንዲሁም በስብሰባው ላይ ለቡድን 20 አባል ሀገራት መሪዎች ያስተላለፉትን መልእክት በተመለከተ መረጃ ወደ እናንተ ሰጣችኋለሁ። ሌላው የህወሓት ማዕከላዊ ኮሚቴ ስብሰባውን ማጠናቀቁን ተከትሎ መግለጫ አውጥቷል። በመግለጫው ምን ነጥብ አነሳ የሚለውን እናያለን። ዛሬ ማምሻውን የሲንጋፖር ጠቅላይ ሚኒስትር ወደ ኢትዮጵያ ይመጣሉ። በዛም ጉዳይ አጭር መረጃ የማጋራችሁ ይሆናል ማለት ነው። እንግዲህ ከዛ በፊት ዛሬ ህዳር 14 በደርግ የመጀመሪያዎቹ ዓመታት በተለምዶ 60ዎቹ የሚባሉ ሁለት ጠቅላይ ሚኒስትርን ጨምሮ የቀዳማዊ ኃይለ ሥላሴ መንግስት የተረሸኑበት ነው። እንግዲህ በዚህ እናስታውሰዋለን ቀኑን። ከዛ ባለፈ ዛሬ የ2018 የሶፊ ማልት ታላቁ ሩጫ 25 የስኬት ዓመታትን ያሳለፈው እየተከበረ ነው። በነገራችን ላይ አስታውሳለሁ የሆኑ ሩጫዎች ጀምራሉ በየክፍለ ሀገሩ። ለምሳሌ ባህር ዳር አንድ ሩጫ ተጀምሮ ነበረ። መቀሌ አንድ ሩጫ ተጀምሮ ነበር። ሐዋሳም በተመሳሳይ የተራራ ሩጫ፣ የጣና ዳር ሩጫ ወዘተረፈ የሚባል ነገር ግን ይጀመራል። ከተጀመረ በኋላ አንድ አመት ምናልባት 2-3 ዓመት ይቆይና ይጠፋል። ሌሎችም ሰው ታላቁ ሩጫ እንደ ሩጫ ከአዘጋጆቹ ወጥቶ ህዝባዊ ተቋማዊ ቢሆንም የኢትዮጵያን ገጽታ ለዓለም እያሳየ ያለ ሩጫ ነው። ዲፕሎማቶች፣ ታዋቂ አትሌቶች፣ ሁሉም የማህበረሰብ ህፃናት፣ የህፃናት ሩጫ እንዳለ በዛ ውስጥ የሴቶች አካል ጉዳተኞች የሚሳተፉበት፣ አረጋውያን ከተለያዩ የህብረተሰብ ክፍሎች የተውጣጡ የሚሳተፉበት፣ በቁጥሩም በእርግጠኝነት በቀጣይ ጥቂት ዓመታት ውስጥ አፍሪካ ውስጥ ቀዳሚ የሆነ ህዝባዊ የሆነ ሩጫ እንደሚሆን ያው በዛ ላይ በውድድሩ ላይ ፕሮፌሽናል አትሌቶች መሳተፋቸው እንደተጠበቀው ነው። ከዚህ ስኬት ከዚህ 25 ዓመታትን መሻገር ከቻለው ሩጫ ምንድን ነው የምንማረው የሚለውን በደንብ ማሰብ ይጠበቅብናል። የስኬቱ ምንጭ ምንድን ነው? እንዴት 25 ዓመታትን ሳይቆራረጥ ሊሄድ ቻለ የሚለው መታየት አለበት። ኦፍኮርስ ባንክ ኦፍ አሜሪካም ከታላቁ ሩጫ ጋር ዘንድሮ ለየት የሚያደርገው የታላቁ ሩጫ አጋር መሆኑን በፊርማው አረጋግጧል። ሶፊ ማልትም በዛው ረገድ ማለት ነው። እንግዲህ የምታስታውሱት ነው ባንክ ኦፍ አሜሪካ በሃይሌ ግራንድ ሆቴል ህዳር 11 2018 ከ3 ቀን በፊት ማለት ነው ፊርማውን አስፍረዋል። እና እንግዲህ ምንድን ነው ስኬቱ የሚለውን ምንድን ነው ሚስጥሩ የሚለውን ማየት ያስፈልጋል። በዘንድሮ ዓመት በአጠቃላይ ወደ 55,000 ተሳትፈዋል። 55,000 ሰዎች ማለት ነው። እና ይሄ ደግሞ ያለ ምንም የጸጥታ እንከን መከናወኑ ለሀገራችን የጸጥታ፣ የደህንነት፣ የመረጃ ባለሙያዎች ህብረተሰቡም የኮኦርዲኔሽኑ ድንገት ችግር ቢያጋጥም የአምቡላንስ ኮኦርዲኔሽኑ፣ የትራፊክ ኮኦርዲኔሽኑ የህብረተሰባችን ጨዋነት የታየበት ነው። እኔ ለዚህ ለአዘጋጆቹ ከማዘጋጀት ባለፈ ተቋማዊ ሆኖ ዘላቂ ሆኖ
በግለሰቦች ፍላጎት በቡድን ፍላጎት ላይ ሳይንጠለጠል ከዓመት ዓመት ዜጎች በጋራ የሚገናኙበት የሚናፈቅ ማድረግ ለቻሉ ለመስራቹ ሻለቃ ኃይሌ ገብረስላሴን ጨምሮ በዛ ውስጥ ተቀጥረው በተለያየ ኃላፊነት ለሰሩ ሩጫውን ወይም ፕሮግራሙን ስፖንሰር ላደረጉ ለሚያደርጉ የጸጥታ ጥበቃ ላይ ለተሰማሩ በሁሉም ረገድ ይናው ለተባበሩ መንገድ ዝግ ሆኖ ምናምን ለዛ ሁሉ ለተሳተፉ በሙሉ ለፕሮግራሙንም ብሮድካስት ለሚያደርጉ ላደረጉ ሁሉ ታላቅ የሆነ ምስጋና በእኔም በእናንተ በቤተሰቦች በጋት ሚዲያ ቤተሰቦች ስም እንዲደርሳቸው ለማለት ነው። ሌሎችም የታላቁ ሩጫ ስኬት ሚስጥር ምንድን ነው ብለው አጥንተው በተመሳሳይ አርባ ምንጭ ላይ፣ ሐዋሳ ላይ፣ ባህር ዳር፣ ጎንደር፣ መቀሌ እንደዚህ ሰመራ የሚካሄዱ ሩጫዎችን ዲዛይን እንዲያደርጉ እና ዘላቂነቱ እንዴት እናስጠብቃለን የሚል በተለይ እንግዲህ ባህር ዳር በነበርኩበት ወቅት ለብዙ ሰዎች ጋር እናወራው የነበረው የናይል ማራቶን የሚል እቅድ ነበረን። በኋላም ከተማ መስተዳድሩም እየሰራበት እንደነበረ አውቃለሁኝ። ብዙ እናወራው ነበር ሀሳቡን። ጀስት ናይል ዓለም አቀፍ ስም ነው። ልክ እንደ ታላቁ ሩጫ በየዓመቱ እየጋበዙ እንደ ቱር ደ ፍራንስ ደግሞ ቴሌቫይዝድ የሚደረግ ከዲኤስቲቪም ከዓለም አቀፍ ተቋማትን በመግዛት የአካባቢውን ስነ ምህዳር የኢትዮጵያን አጠቃላይ የፖለቲካል ኢኮኖሚ እንቅስቃሴ የሚያሳይ ምርምሮችን ቱር ደ ፍራንስ ሲተላለፍ አይታችሁታል መቼስ። ብስክሌት ውድድሩ በአንድ ሳይድ ይተላልፋል። በሌላ መልኩ ደግሞ ላይፍ ኢን ፍራንስ ምንድን ነው የሚመስለው የሚለው የሚተላለፍበት ያ ነበረ። በዚህ በማራቶኑ ከባህር ዳር እስከ ጢስ አባይ ግራና ቀኝ የመሮጫ መስመሮችን በመስራት አሁን አዲስ አበባ ሞሮለስ አድርጎታል። የአዲስ አበባ የወንዝ ዳር ልማት ለምሳሌ ወደ 21 ኪሎ ሜትር ይደርሳል። 21 ኪሎ ሜትር ሆፕፉሊ የመሮጫ መስመሮች እየተሰሩ ነው። ትራኮች አይታችሁ ከሆነ ከንጦጦ እስከ አሁን ባለው ሁኔታ ከንጦጦ እስከ እስጢፋኖስ ድረስ ተሰርቷል። ልክ ከባህር ዳር ዙሪያውን አድርጎ እስከ ጢስ አባይ ደርሶ መልስ ኤግዛክትሊ 42 ኪሎ ሜትር ነው የሚመጣው እና ያም በማድረግ ናይል በዛው መሸጥ ኢትዮጵያንም በዛው መሸጥ ሀብቱም ያለው ኢትዮጵያ ውስጥ ነው የሚለውን መልእክት ማስተላለፍ የሚቻልበት። ይህንን መጀመር በጣም ቀላል ነገር ነው። ማንም ይጀምራል። ዘላቂ ሆኖ እንዴት መጨረስ ይቻላል በሚለው ጉዳይ ላይ መምከር፣ ማሰብ በዛ ዘርፍ ላይ ለተሰማራችሁ ወደፊትም ለምትሰማሩ በቂ የሆነ ትምህርት እንድትቀስሙ ለማለት ነው። አሁንም በድጋሜ የከበረ ምስጋናዬ ይድረስ። ሌላው እንግዲህ በአፍሪካ ምድር ለመጀመሪያ ጊዜ የቡድን 20 አባል ሀገራት የመሪዎች ስብሰባ ተካሂዷል። ኦፍኮርስ በዚህ ዓመት ለየት የሚያደርገው አሜሪካና ደቡብ አፍሪካ በገቡበት የፖለቲካ እሰጥ አገባ አፍሪካነርስ የሚባሉትን ከአውሮፓ ከቤልጅየም ከፈረንሳይ በተወሰነ መልኩም ከጀርመን የሄዱትንም ነጮችን ማይኖሪቲ የደቡብ አፍሪካ መንግስት እየበዘበዘ ነው። ምንም አይነት ኮምፐንሴሽን ካሳ ሳይሰጥ መሬታቸውን እየነጠቀ ነው። ቢዝነሱን ተቆጣጥራችሁታል በሚል እየገፋቸው ነው። የሰብአዊ መብታቸው እየተጣሰ ነው የሚል ክስ በተደጋጋሚ ከአሜሪካ በኩል ይቀርባል። ይህንን ደግሞ የደቡብ አፍሪካ መንግስት ፓርቲውም ያስተባብላል። አንድ ዲክሪ አዋጅ ታስታውሳላችሁ። አፍሪካነርስ እነዚህ ነጭ ማይኖሪቲዎች በማንኛው ወደ አሜሪካ መግባት ከፈለጉ ያለ ምንም ውጣ ውረድ እንዲገቡ ፍቃድ እንደሚሰጣቸው እንግዲህ ዶናልድ ትራምፕ ወደ መንበራቸው እንደመጡ ማጽደቃቸውን የምታስታውሱት ነው። ዞሮ ዞሮ እንግዲህ የቡድን አባል ሀገራት 19 ሀገራትን ይዟል። አርጀንቲና፣ አውስትራሊያ፣ ብራዚል፣ ካናዳ፣ ቻይና፣ ፈረንሳይ፣ ጀርመን፣ ህንድ፣ ኢንዶኔዥያ፣ ጣሊያን፣ ጃፓን፣ ሪፐብሊክ ኦፍ ኮሪያ ወይም ሳውዝ ኮሪያ ማለት ነው፣ ሜክሲኮ፣ ሩሲያ፣ ሳውዲ አረቢያ፣ ሳውዝ አፍሪካ፣ ቱርኪያ፣ ዩናይትድ ኪንግደም እንግሊዝ እና ዩናይትድ ስቴትስ። እነዚህ ሲካተቱ ሁለት ተቋማት ደግሞ
በአባልነት እንዲሁ የተካተቱ ናቸው። አንደኛው የአውሮፓ ህብረት፣ ሁለተኛው የአፍሪካ ዩኒየን ወይም የአፍሪካ ህብረት ናቸው። እነዚህ ለመጀመሪያ ጊዜ በታሪክ የቡድን 20 አባል ሀገራት በአፍሪካ ምድር ደቡብ አፍሪካ ጆሃንስበርግ ተካሂዷል ስብሰባው። በዚህ ስብሰባ የመጀመሪያ ነገር መጋበዝ ሰክሰስ ነው፣ መጋበዝ። ሁለተኛ ነገር አሁን አንዳንድ ሰዎች ማህበራዊ ሚዲያ ፌስቡክም በተለያዩ ጽሁፍ ሲጽፉ ያለው ኦፍኮርስ አንዳንዱ ስኬት የመሪ ስኬት የሀገር ስኬት የሚያቃጥላቸው ሰዎች አሉ። አንዳንዶቹ ደግሞ በቅንነት ለምሳሌ ክቡር ጠቅላይ ሚኒስትሩ ከዓለም አቀፍ ተቋማት ጋር ለምሳሌ ለአብነት እነዚህ ብቻ ናቸው እያልኩ አይደለም፣ ከአይኤምኤፍ ጋር፣ ከወርልድ ባንክ ጋር፣ ከኢሮፒያን ዩኒየን፣ ከአፍሪካ ልማት ባንክ እንዲሁም በቡድን 20 አባል ሀገራት እውቅና ያገኘው ዋነኛ ዓላማውም ደግሞ ለፕራይቬት ኢንቨስትመንቱ የሚውል ፈንድ ማፈላለግን ዓላማ ያደረገው ጂ20 ኮምፓክት ዊዝ አፍሪካ የሚባለው CWM የሚባለው ማለት ነው። ከዚህ ጋር በተመሳሳይ ከተባበሩት መንግስታት ድርጅት የአፍሪካ እግር ኳስ ፌዴሬሽን ምንድን ነው የሚባለው የአፍሪካ እግር ኳስ ፌዴሬሽን ካፍ፣ ከነዚህ ተቋማት ጋር ተገናኝተዋል ክቡር ጠቅላይ ሚኒስትሩ። ዘን ከሀገራት ጋር ደግሞ ከእንግሊዝ ወይም ከዩኬ ጠቅላይ ሚኒስትር ኬር ስታርመር ጋር፣ ከኢንዶኔዥያ ምክትል ፕሬዚዳንት፣ ከህንድ ጠቅላይ ሚኒስትር ጋር ናሬንድራ ሞዲ። በነገራችን ላይ ይህን ጠቅላይ ሚኒስትር ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የተወያዩበትን 100 ትዊተር ላይ ማለት በየሚኒቱ ነው የሚጨምረው። ሙዲ 100 እዚሁ ቸክ ላድርግ ብዬ ነው እናንተን እያወራኋችሁ። ናሬንድራ ሞዲ 107 ሚሊየን ፎሎወርስ ፎሎወርስ የሚለው ላይ ልግባ። 107 ሚሊዮን 447,000 ባለው የትዊተር የቀድሞ ትዊተር የአሁኑ ኤክስ ገጻቸው ላይ ከክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ያደረጉትን ውይይት በተመለከተ በአማርኛ መልእክት ጽፈው አስተላልፈዋል። አሁን ይህ አማርኛ መልእክት ጽፈው ማስተላለፋቸው ሲምፕል ሊመስለን ይችላል። የራሳችን አልፋቤት አለን፣ የራሳችን ቋንቋ ነው የምንጠቀም ለምንል ኢትዮጵያውያን ወደዚህ ወደ አሁንም ምን ያህል ሰው እንዳነበበው ልንገራችሁ። ለምሳሌ ይህን ጽሁፍ ምን ያህል ሰው እንዳጋራው ምን ያህል ሰው እንዳነበበው ለእናንተ ለመንገር ወደ አማርኛ መልእክታቸው ልሂድ። ኦኬ 1.1 ሚሊዮን ሰው አንብቦታል። 11.6K ላይክ አድርጎታል። 1.3K ሪፖስት አድርጎታል። 453 ኮሜንት ተሰጥቷል። ይሄ በእርግጠኝነት 5-6 ሚሊዮን ጋር ይደርሳል። ምንድን ነው ይሄ ቋንቋ የምን ቋንቋ ነው ብለው ሰዎች እንዲጠይቁ ያደርጋል። እና በጆሃንስበርግ በተካሄደው የቡድን 20 መሪዎች ጉባኤ ላይ ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አሊ ጋር ተገናኝተናል። ህንድና ኢትዮጵያ በታሪክ የተመሰረተና በልማታዊ ትብብር የተጠናከረ አጋርነት አላቸው። እንደ ቴክኖሎጂ፣ ክህሎትና ሌሎች ባሉ ዘርፎች ግንኙነታችንን ማጠናከር እንቀጥላለን ብለው ጻፉ። በተመሳሳይ እንዳልኳችሁ ከእንግሊዝ፣ ከኢንዶኔዥያ፣ ከህንድ፣ ከቪየትናም፣ ደቡብ ኮሪያ፣ አውስትራሊያ፣ ኖርዌይ ጀርመን፣ ፈረንሳይ፣ ፊንላንድ፣ ቱርክ፣ ዩናይትድ አረብ ኤሚሬት ሼክ ካሊድ ቢን መሐመድ ቢን ዛይድ አልናህያን አልጋወራሽ ናቸው። ከእርሳቸው ጋር ከዩናይትድ አረብ ኤሚሬት አቡዳቢ ገዥ ጋር ማለት ነው። በነገራችን ላይ እኚህ የዩናይትድ አረብ ኤሚሬት አቡዳቢ ገዢ በቀጣይ ጊዜ አፍሪካ ውስጥ የ1 ቢሊዮን ዶላር በአርቲፊሻል ኢንተለጀንስ ላይ ኢንቨስት ማድረግ ይፈልጋሉ። ከዛ ውስጥ እንድንካተት ነው። ዘን ወደዛ መጣለው። ከብራዚል ከነኚህ ጋራ ሌሎች እነኚህ ብቻ ናቸው እያልኩ አይደለም። ኔዘርላንድ ጋራ ከደቡብ አፍሪካ ፕሬዚዳንት ጋራ ሌሎች ሀገራት ጋር ውይይት ተደርጓል። ይሄ ውይይት ምንድን ነው? በምን አግባብ ነው የሚካሄደው ስንል እንዲሁ ዝም ብሎ
የቡድን 20 አባል ሀገራት ስብሰባ ላይ ስለተሳተፍክ ትወያያለህ ማለት አይደለም። አስቀድመህ ታስገባለህ አገራት። በዚህ ጊዜ በምትወያይባቸው አጭር ጉዳዮች ናቸው። ለምሳሌ ከአይኤምኤፍ ፕሬዚደንት ክሪስቲና ጆርጂያቫ ጋራ ውይይት ተደርጓል። ዘንድ እኚህ የአይኤምኤፍ ፕሬዚደንት ውይይቱን በተመለከተ መልእክታቸውን አስተላለፉ። በትዊተር ገጻቸው ምንድን ያሉት? ግሬት ሚቲንግ ዊዝ ኢትዮጵያ ፕራይም ሚኒስትር አብይ አህመድ አሊ at GTO in South Africa. We discussed progress under the IMF supported program and the path to stronger inclusive growth. The IMF remains committed to supporting Ethiopia's reform effort. ምናልባት እንግዲህ ወደ አማርኛ ሊትራሊ በግርድፉ ከተረጎም ነው በቡድን 20 አባል ሀገራት ስብሰባ ጎን ለጎን ከጠቅላይ ሚኒስትር አብይ አህመድ ዶክተር ጋር ውጤታማ ውይይት አድርገናል። በውይይታችን በዓለም የገንዘብ ድርጅት ድጋፍ በሚደረግላቸው ፕሮጀክቶች ብሎም በአካታች ልማት ዙሪያ የተወያየን ሲሆን የዓለም የገንዘብ ድርጅት ኢትዮጵያ እያከናወነች ያለውን ሪፎርም መደገፉ እንደሚቀጥል ለጠቅላይ ሚኒስትር አብይ አህመድ አረጋግጬላቸዋለሁ የሚል ሊትራል ትርጉሙ ይሄን ይመጣል። ይሄ ውይይት ከአይኤምኤፍ ጋር ድንገት ወይ ከኬር ስታርመር ጋር ወይ ከአውስትራሊያ ጠቅላይ ሚኒስትር አልባኔዝ ጋር ከኔዘርላንድ ጋር ከኢንዶኔዥያ ምክትል ፕሬዚደንት ጋር አካሄዱ ምንድን ነው? መወያየት የምትፈልገውን በእነዚህ ጉዳይ ስፔሲፊክ ጉዳይ መወያየት እንፈልጋለን ትልካለህ ማለት ነው። አሬንጅ ይደረጋል ፕሮግራም። እዛ ከዚህ እስከዚህ ተብሎ ፕሮግራም ያመቻቻሉ። ለምሳሌ የምትወያየው ከቱርክ ለምሳሌ ጣይብ ኤርዶጋን ጋር ውይይት ተደርጓል። ዝግ በነበረ ጋዜጠኞች ምናምን ባልተሳተፉበት ጀስት ዝግ በነበረ ውይይት በዛ እነሱ ሌሎችን ማግኘት እንፈልጋለን በሚል በተለያየ ምክንያት ኢትዮጵያን ማግኘት ይፈልጉ ከራሳቸው ናሽናል ኢንተረስት አንጻር፣ ኢትዮጵያም ደግሞ ከራሷ ናሽናል ኢንተረስት አንጻር። እንደምታውቁት አሁን የኢትዮጵያ መንግስት ልዩ የትኩረት አቅጣጫ ተብለው የተወሰዱት አንደኛ የውጭ ቀጥተኛ ኢንቨስትመንት መሳብ ነው። አንደኛ ነው። ሁለተኛ የቀይ ባህር ጉዳይ ነው። ሌጅቲሜት የሆነ ሶቨሬን አክሰስ ሲ አክሰስ አስተማማኝ ደህንነቱ የተጠበቀ ሉዓላዊ የቀይ ባህር አክሰስ። ሁለተኛው ቀጥታ የውጭ ኢንቨስትመንት መፈለግ። ይህ ከእርዳታ ባለፈ ይህን እርዱን ይህን ደግፉን ከሚል ባለፈ ኢንቨስትመንትን በአጋርነት ለመስራት የቀይ ባህር ጉዳይ። ሌላው ደግሞ የቴክኒክ ድጋፎች አብሮ በመስራት ሂደት የቴክኒክ ክፍተትን ለመሙላት እነዚህ ናቸው። ሌሎች እንግዲህ በባህል ለውጥ ልውውጥ፣ በትምህርት ዘርፍ ልውውጥ፣ እነኚህ አስፈላጊውን ፋይናንስ በማግኘት የብድር ፎይታ፣ እነዚህ ደግሞ አብረው በዚህ ውስጥ የሚካተቱ ናቸው። ከዩኬ ጋር ስትገናኝ ይህንን አስቀምጣለሁ። ከፈረንሳይ ፕሬዚደንት ጋር፣ ከጣሊያን ፕሬዚደንት ጋር ወይም ከሌሎች ጋር ፍላጎትህን አስቀምጠ በዚህ ጉዳይ ላይ አንዳንዶቹ ከ10 እስከ 15 ደቂቃ የሚፈጁ አንዳንዶቹ በ30 ደቂቃ የሚያልቁ ግን ስፔሲፋይድ የሆኑ በእነኛ በምታወያየው ሀገር ላይም ስኬጁል ላይ የተቀመጡ በኢትዮጵያም ስኬጁል የተቀመጡ ሄክቲክ በሆነ የሚከናወኑ ናቸው። ነገሮች ኦፕሬት የሚደረጉት እንደዚህ ነው እና አንዳንዶቹ አስቀድሜ እንዳልኳችሁ ነው። ያው በአማርኛ የጻፈው ሁሉ ኢትዮጵያዊ ነው ማለት አይደለም። ልክ በኦሮሞኛ የተማረ ሰው ሊጽፍ ይችላል። የጀነራል ኢንተለጀንስ ሰርቪስ ጂአይኤስ የግብፅ መስሪያ ቤት ወይንም ሌሎችም ይህንን በጣም ዝቅ ያለ ነገር ነው ይህን መስራት የሚቻልበት ሁኔታ ስላለ ማለት ነው። በዚህ ሂደት ምን አስመዘገብን፣ ምንስ የኢትዮጵያን መንግስት የኢትዮጵያን ሕዝብ ፍላጎት ምን ሽጠናል የሚለው እንዳልኳችሁ ለምሳሌ በህንድ በኩል አብረን እንሰራለን ጠቅላይ ሚኒስትሩ እንግዲህ እሳቸውን አናምንም ከሆነ ሌላ ጉዳይ ነው። ሌላ ደግሞ ኢትዮጵያ እንዳልኳችሁ እንደ ከዚህ በፊቱ የእርዳታ ጠባቂ ብቻም ሳትሆን የመፍትሄውም አካል ለመሆን ቁርጠኛ መሆኗን ያሳየችበት ነው። በንግግራቸው የበረሃማነት መስፋፋትን፣ የድርቅን ለመከላከል አካታች የሆነ ለወጣቶች የስራ ዕድል ፈጠራ ቴክኖሎጂ ላይ ልዩ ትኩረት መሰጠት እንዳለበት፣ አፍሪካ እንዲሁም ኢትዮጵያ ከእርዳታ ተቀባይነት ከጥገኝነት ወጥቶ ያለንን ሙሉ አቅም አስተባብረን
አጋር መሆን እንችላለን፣ ሰፊ ገበያ አለ፣ ሰፊ ፖቴንሻል አለን፣ ወጣቶች አሉ በሚል የመፍትሄው አካል ለመሆን ያለን ቁርጠኝነት የታየበት ነው ማለት ነው። እንግዲህ እንዳልኳችሁ የህንድ ጠቅላይ ሚኒስትሩ ናሬንድራ ሙዲ በቴክኖሎጂ በክህሎትና ሌሎች ባሉ ዘርፎች በትምህርት በሳይንስና ቴክኖሎጂ በዚህ ረገድ የተቀመጠበት ሁኔታ አለ ማለት ነው። እንግዲህ ማለት የምፈልገው ይሄን ነው። አንዳንዱ ሪሊ ይቻላል ወይ? ለምሳሌ እንዳልኳችሁ አሁን 10 መሪ ቢኖር እኛ ሀገር እንግዲህ አእምሯችን ላይ ስብሰባ ማለት ያው በጀስት 2 ተኩል ገብተህ እስከ 6 ተኩል 7 እንደዛ አይደለም። ስብሰባዎች አስቀድመህ የምትወያይበትን ጉዳይ ለምሳሌ ከአይኤምኤፍ ጋር ምንድን ነው የምትወያየው? ኦኬ ብድር አለ ከአይኤምኤፍ ጋር ሬት ተደርጓል፣ ተገምግሟል። 4ኛ ዙር ብድር እንዲለቀቅ የአይኤምኤፍ ፕሬዚዳንቷ ክሪስታሊና ጆርጂያቫ ኖ እነዚህ ክፍተቶች ይሞሉ። ኦኬ በዛ ጉዳይ ተነጋርደን የሞባል ሌሎች ደግሞ አይኤምኤፍ የሚደግፋቸው አሉ። በእነዚህ ጉዳይ ላይ ትወያያለህ፣ አለቀ። ሌላ ያባለፈው እንዲሆነ ምናምን አይደለም ማለት ስፔሲፋይድ ነው። ምክንያቱም ከሌሎች ጋር መነጋገር ከሌሎች ጋር መወያየትም ስለሚኖር። በተመሳሳይ ወርልድ ባንክ ለምሳሌ አጃይ ባንክ ወርልድ ባንክ የኢትዮጵያን ሪፎርም ይደግፋል። በዚህ ጉዳይም ውይይት ይደረጋል እና አስቀድሞ በተቀመጠ ስኬጁል መሰረት ነው ድርድር የሚካሄደው። የሀገራት መሪዎች ጊዜ የላቸውም። የኢትዮጵያ መሪ ጊዜ የለውም። ምክንያቱም ሄክቲክ ነው ስኬጁል። በነዛች ማሳለፍ አትችልም። ያኛው መሪም ለምሳሌ 1 ደቂቃ ቢሸራረፍ ወደዛኛው ይሄድበታል ማለት ነው እና ልክ ፕሮቶኮሉ የዛኛው መሪ ለምሳሌ የኬር ስታርመር ከሆነ ወይ የጀርመን ቻንስለር ፍሬድሪክ ሜርዝ ከሆነ አስቀድመ የላካቸው ጉዳዮች አሉ። በእነዚያ ጉዳዮች ላይ ይሄ ነው ትነጋገራለህ ጀምሯል እና በዚህ ረገድ ለመጀመሪያ ጊዜ በአፍሪካ ምድር በተካሄደው ፕሮግራም ላይ የአፍሪካ ድምፅ ጎላ ብሎ እንዲሰማ የተደረገበት በዚህ በኮምፓክት ዊዝ አፍሪካም ለግል ኢንቨስትመንቱ ለግል ዘርፉ የሚሆን ከፍተኛ ገንዘብ ማፈላለግ እንዳለበት የተቀመጠበት እሱ ብቻም አይደለም ለታዳሽ ኃይል ልማት የሚውል በቢሊዮን ዶላር እንዲመደብ ልዩ ትኩረት የተሰጠበት ኦፍኮርስ ገንዘብ እንመድባለን በሚል የተመደበውም ገንዘብ ላውንች የተደረገበት ሁኔታ አለ ማለት ነው። እሱ የተቀመጠበት ነው ያለ ኢትዮጵያ እንዳልኳችሁ ከራሳችን ከተቀመጡ ጉዳዮች አንጻር ሰፊ የሆነ ምክክሮች፣ ሰፊ የሆኑ ድርድሮች፣ ውይይቶች የተካሄዱበት ነው ማለት ነው። ሌላው እንግዲህ በዛሬው ዕለት ምሽት ላይ የሲንጋፖር ጠቅላይ ሚኒስትር ላውረንስ ዋንግ ወደ ኢትዮጵያ ይመጣሉ። በሚመጡበት በዚህ ሂደት አቀባበል የክብር አቀባበል ይደረግላቸዋል በቦሌ ኢንተርናሽናል ኤርፖርት። ከዛ ባለፈ ከኢትዮጵያ ጋር በሁለትዮሽ ሁኔታ መስራት በሚቻልበት በአርቲፊሻል ኢንተለጀንስ፣ በዲጂታል ኢኮኖሚ፣ በሎጂስቲክስ ዘርፍ፣ በሰው ኃይል ልማት፣ በማኑፋክቸሪንግ ዘርፍ እንግዲህ ሲንጋፖር እንደምታውቁት በአሶሲሽን ኦፍ ሳውዝ ኢስት ኤዥያን ኔሽንስ ፈጣን የሆነ ኢኮኖሚ እድገት እያሳየ ያለ ሀገር ነው። በህዝብ ብዛት ትንሽ ህዝብ ነው። ወደ 6.2 ሚሊዮን ገደማ አካባቢ ህዝብ ነው ያለው። ነገር ግን ሰፊ የሆነ የካፒታል ክምችት አለው። በዚህ ሰፊ የሆነ ካፒታል ክምችት፣ በዚህ ሰፊ የሆነ የቴክኖሎጂ ክምችት ውስጥ ኢትዮጵያ የቀጥታ ኢንቨስትመንት ተጠቃሚ የምትሆንበት በጋራ መስራት በሚቻልበት የቴክኖሎጂ ሽግግር በተለይም በአይሲቲ፣ በዲጂታላይዜሽን፣ በስማርት ሲቲ ግንባታ፣ በትምህርት እና ንግድ፣ በቱሪዝም፣ በፋይናንስ በእነዚህ ዘርፎች ላይ ከፍተኛ ውጤት ይጠበቃል ማለት ነው። የተያዙ ፕሮግራሞች አሉ። አድዋ ሙዚየም፣ የአበባ ማስቀመጥ ስነስርዓት እያንዳንዱ የተቀመጡ ስለሆነ ማለት ነው። ምናልባት ሌላ ሁለተኛ ከክቡር ጠቅላይ ሚኒስትሩ ጋር የሁለትዮሽ ውይይት ይኖራል። በተለዩ ጉዳዮች ላይ አስቀድሜ በነገርኳችሁ በአርቲፊሻል ኢንተለጀንስ፣ ዲጂታል ኢኮኖሚ፣ ስማርት ሲቲ፣ ትምህርት፣ ንግድ፣ ቱሪዝም፣ ፋይናንስ፣ ኢንቨስትመንት፣ አይሲቲ ላይ የመግባቢያ ስምምነት ሜሞራንደም ኦፍ አንደርስታንዲንግ ፊርማ ይጠበቃል። ኦፊሴላዊ የራት ፕሮግራም
ቤተ መንግስት ይዘጋጅላቸዋል። የትሪ ፕላንቲንግ ሴርሞኒ ይኖራል ማለት ነው። የአረንጓዴ አሻራ ማሳረፍ የረጲ ዊልመር የረጲ ዲተርጀንት ይባል የነበረው ከዚህ በፊት ዲያና ሳሙና የተለያዩ ሳሙና የሚያመርተው ዊልመር የሚባለው መቀመጫው ሲንጋፖር ያደርገው 50% ስለገዛ በዛ ጉብኝት ይኖራል። የአፍሪካን ሲዲሲ አፍሪካ ዲዚዝ ኮንትሮል ሴንተር ጋር አሁንም በተመሳሳይ ውይይት ይደረጋል። ከዛ ባለፈ ከውጭ ጉዳይ ሚኒስትር ጋራ ከንግድና ቀጠናዊ ትስስር ሚኒስትር ጋራ ሌሎች አብረዋቸው የሚመጡ ልኡካን ማለት ነው ውይይት የሚያደርጉ ይሆናል። ልክ ሲመጣ አንድ መሪ እነዚህ ናቸው የሚደረጉ ተብሎ ራይት አፕ ተደርገዋል ማለት ነው በፕሮቶኮል። ልክ ደቡብ አፍሪካ ውይይትም እንደዛ አስቀድሞ በተቀመጠ መልኩ ነው የሚከናወን እንዳልኳቸው። ሌላው እንግዲህ ምናልባት የህዋት ህጋዊ ፓርቲ አይደለም እንደምታውቁት፣ ብሔራዊ ምርጫ ቦርድ ሰርዞታል። ዞሮ ግን ከህዳር 8 እስከ 13 ዓመተ ምህረት መደበኛ ስብሰባ ማድረጉን ይገልጻል። በዚህ ባወጣው የአቋም መግለጫ ማለት ነው የማዕከላዊ ኮሚቴው ዛሬ ህዳር 14 ነው መግለጫው የወጣው። በዚህ ምንድን ነው የሚለው የ14ኛው ህወሓት ድርጅት ጉባኤ የ14ኛው ህወሓት ድርጅት ጉባኤ ማለት የተወሰኑትን ህጋዊ አይደለም በማለታቸው ባለመሳተፋቸው ያገደበት፣ ያኛው ማገዱን ተከትሎ ደግሞ የታጣቂው ከፍተኛ አመራሮች ከኮር በላይ በሚል አደረጃጀት ለህወሓት ወግነው ወደ መፈንቅለ መንግስት ያመራበት፣ የትግራይ ጊዜያዊ አስተዳደርን በጉልበት ያስወገዱበት ማለት ነው። ግን ምን ይላል? በእነዚያ ጥገኞች ድርጅታችን የመፈራረስ አደጋ ገጥሞት የነበረ ቢሆንም 14ኛው የመደበኛ ጉባኤ ስብሰባ ድርጅታችንን ከመፈራረስ አድኖታል። ኃይላችንን በትነውት የነበሩትን ጥገኞችን አስወግደን ስናበቃ ኃይላችንን መልሰን አጠናክረናል ይላል። የ14ኛው ድርጅት ጉባኤ ውሳኔዎችን አፈጻጸም መሰረት አድርገን ባካሄድ ነው ግምገማ ከጉባኤ በኋላ ድርጅታችን ገጥሞት ከነበረው የመፍራረስ አደጋ ወጥቶ በተሻለ አቋምና ድርጅታዊ አንድነት ላይ እንደሚገኝ በመደምደም በብሔራዊ ክህደት ወንጀል የተከሰሰው ቡድን ሆን ብሎ እንዲበታተን ያደረገውን የመከላከል አቅም በማሰባሰብና ጊዜያዊ አስተዳደሩ እንዲስተካከል ህዝባችን በትብብር ያካሄደው ትግል ውጤታማ እንደነበረ ገምግመናል ይላል። ከዛ ባለፈ የትግራይ ሉዓላዊ መሬት ተይዟል። ምዕራብ ትግራይ በኃይል ወረው የያዙ ታጣቂዎችና ሰፋሪዎች ከህገ መንግስታዊ የትግራይ ሉዓላዊ መሬት እንዲወጡ መደረግ አለበት ይላል። ብሔራዊ ማንነቱ እንዲቀየር እየተገደደ ያለው ህዝባችን ነፃ እንዲወጣ፣ የተፈናቀለና የተሰደደ ህዝባችን ወደ ቀዩ እንዲመለስ ግዴታውን መወጣት ይገባዋል ብሎ ያስቀምጣል። በተመሳሳይ የፌዴራል መንግስት የነዳጅ የዘይት እንዲሁም የትራንስፖርት እቀባ እያደረገብን ነው። በዚህም የኢትዮጵያ መንግስት የከፋ ጥፋት የሚያስከትል ሌላ ዙር ጦርነት ከማቀጣጠል እንዲቆጠብ ይላል። በትግራይ ላይ ያወጀው እገዳና ከበባ እንዲሁም ትግራይን የሁከትና የግርግር ማዕከል ለማድረግ እያደረገ ያለው እንቅስቃሴ በጥልቀት ተወያይተንበታል። የሰራተኞችን ደሞዝ፣ ነዳጅ፣ መሰረታዊ ሸቀጦችን በመከልከልና ትራንስፖርት በማስተጓጎል አስቀድሜ ያልኳችሁ ማለት ነው። ይሄ መፈታት አለበት። አደራዳሪዎች የአፍሪካ ህብረትን ጨምሮ የአፍሪካ ህብረት ፓናል በፍጥነት እንዲጠራና የስምምነት አፈጻጸሙ አደጋ ላይ ስለሆነ እንደገና ገምግሞ እንዲያስተካክል የሚል ያስቀምጠዋል። ድሮ መግለጫው ከዚህ ቀደም ሲወጡ ከነበሩት መግለጫዎች በአንጻራዊነት የበረደ እብሪት አለው። ለምንድን ነው እብሪቱ የበረደ ብላችሁ ካሰባችሁ ከሻዕቢያ ጋር የነበረው ጽምዶ ኦፊሲሊ ፈርሷል። ሻዕቢያ እንግዲህ አንዳንዱ በሚመለከተው አካል የሚነገር ይሆናል። ያው መረጃ ብቻ በቂ ስላልሆነ ለእናንተ ለማቅረብ ማለት ነው፣ ማስረጃ ያስፈልገናል። ዞሮ ሻዕቢያ ከህወሓት ጋር ሁኜ ከፍተዋለሁ ያለውን ጦርነት ሻዕቢያ ከህወሓት ጋር ሁኜ ከጽንፈኛው ፋኖ ከኦነግ ሸኔ ጋር ሌሎችንም በዛ በሶማሊያ በኩል በሶማሌ ክልል ኦነግን አደራጃለሁ፣ ሌሎች የጉሙዝ ታጣቂንም እፈለፍላለሁ ያለበት ሁኔታ እንደማይሳካ ገብቶታል። ጽንፈኛውም በየደረሰበት አከርካሪው እየተመታ እንደሆነ ያውቃል። ጦርነት ቢከፍት በጦርነቱ አሸናፊ እንደማይሆን ይልቁኑ የመጨረሻ ኪሳራና ውርደት እንደሚያጋጥመው ገምግሟል።
ከግብፅ በኩል ያን ያህል ድጋፍ እንደማያገኝ ከፕሮፓጋንዳ በዘለለ ኢትዮጵያን ለመመከት ቀርቶ አንድ ቀን እንኳን ዲተር ለማድረግ የሚያስችል ድጋፍ እንደማያገኝ ያውቋል። ድርድሮች ይካሄዳሉ፣ እየተካሄዱም ነው። ወደፊትም መካሄዳቸው አይቀሬ ነው። እንዳልኳቸው ኢትዮጵያ የቀይ ባህር ጉዳይ ሰርቫይቫል የህልውና ጉዳይ ከተባለ የህልውና ጉዳይ ነው። በዚህ ረገድ ያሉ የሚቀርቡ አስተያየቶች አሉ። ሻዕቢያ ከህወሓት ጋር የነበረውን አጋርነት ሙሉ ለሙሉ አፍርሷል። መረጃዎች ብቻ በቂ አይደሉም። ማስረጃዎች ሲኖሩም መልሼ የማቀርብላችሁ ነው። በኢትዮ ኤርትራ ድንበር ወደ ትግራይ ክልል አዋሳኝ ወደ ኢትዮጵያ መሬት እየገባ አስቀድሞ አንስቷቸው የነበሩትን ኬላዎች እንደገና መልሶ እያቋቋመ አንስቷቸው የነበሩት ወታደሮቹን የሻዕቢያ ወታደሮች የሰፈሩባቸውን ቦታዎች እንደገና መልሶ እያሰፈረ ምሽግም እየቆፈረ ያለበት ሁኔታ ነው ያለው። ዊች ሚንስ ከህወሓት ጋራ የነበረው የጽምዶ ወይም ህብረት ቅንጅት አደጋ ውስጥ ገብቷል ማለት ነው። እንግዲህ ሳዋ የሄዱ ሰልጣኞች አሉ። ለጥገና ለምንም ተብሎ ከሰሜን እዝ ዘርፏቸው የነበሩት በፕሪቶሪያ ስምምነት መመለስ የነበረበት ግን ቀብሯቸው የነበሩት እነሱ ያልተመለሱ ያልተመለሱ ከባድ የጦር መሳሪያዎች አሉ በሻዕቢያ እጅ የቀሩ። ከዛም ባለፈ እጅግ ከፍተኛ የሆነ ሚሊዮን ዶላር ወርቅ ተሽጦ በውጭ ምንዛሬ በኤርትራ በኩል እንዲሸጥ ተደርጎ የጦር መሳሪያ ለመግዛት አንዳንዶች የተወሰነ ከሻዕቢያ ያረጀ ከሩሲያም ከዛም የነበረ አሮጌ የጦር መሳሪያ ያገኙበት እዚህ ግባ የማይባል የሆነበት ሁኔታ አለ። ይሄ ሄዶ ወዴት ያመጣል የሚለው አንድ ነገር ሆኖ የህወሓት ማዕከላዊ ኮሚቴ ባወጣው መግለጫ ግን ረገብ ብሏል፣ ለስለስ ብሏል። የተለሳለሰበት ዋነኛ ሚስጥር ይሄ ነው። አብራችሁ ስላላችሁ አብራችሁ ስለሆናችሁ እጅግ የከበረ ምስጋና ይድረሳችሁ። ተመሳሳይ አጫጭር መረጃዎችን ወደ እናንተ ማቅረባችን ይቀጥላል። ኢትዮጵያ በክብር ለዘላለም ትኑር። ታንኪዩ